ኖላዊ ፍቅር 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 እየተጫወተ ነው። አቶ ኖላዊ እንግዲህ ከፋኑስ ጋር ጥሩ ሰዓት ጊዜ ሊያሳልፍ ነው። ወደ ትዳሩም ሊገባ ነው። ሀና ፋኑስን ልታገኛት ትፈልጋለሽ፣ ሀንዬ አንቺ ልትተዋወቅሽ ትፈልጋለሽ ብሎ ለፋኑስ እንትን ትላል። ለምን ብላ ደንግጣ ነበር። ከዛ ካልፈለግሽ ችግር የለውም። አይ ፍቅር እኮ ከባድ ነው። እሷን ሁሉም ነገር መልካም ቢሆን ያስከፋታል ተብሎ ነው የሚጠበቅ። ስታፈቅሩ ሁሉንም ነገር ቢሆን ያስከፋል ብሎ ነው እንትን የሚባልና እሱ ደግሞ ያን መስሎት ካልፈለግሽ ችግር የለውም አንቺ በምትፈልጊበት ጊዜ ሀንዬን ትተዋወቂያታለሽ ብሎ ይነግራታል። ችግር የለውም ወደ ቤት አትገባም ስትለው አይ አልገባም፣ አንተ ምን ችግር አለው ብትገባ ከዚህ ከምንቋም በቃ ልብሴን ቀይሬ ልምጣ ስትል ልብስሽ እኮ የለበስሽው በጣም ጥሩ ነው ነይ ዝም ብለሽ ስላት ቀይሬ ልምጣ ብላ ጥላው ትሄዳለች። በዛም ባል እንግዲህ አጋጣሚ ኖላዊ ወስዶ ቤት አስገብቶ እኔ እንጃ ምን ወይዘሮ ሜላትን ስለተፈታሽ ለመጠየቅ እሷን ከቤት አስቀምጦ ይሄዳል። ሀናና ፋኑስ ተገናኙ ማለት ነው። ከዚህ ማለት ነው እንግዲህ የተፈጠረው ነገር ሀና ማለት አንቺ ነሽ ስትላት ፋኑስ ማለት አንቺ ነሽ ተባብሎ ሀና ጋር እነ አቶ ኖላዊ ሳይመጡ ትውቃቸውን ጨርሰዋል። ከዛም አባቴ እንዳትጎጅብኝ አሁን ፊት በሴት ተጎድቷል፣ አባቴ እንዲጎዳ አልፈልግም። አባዬ በምስቱ በመካዱ ለመጀመሪያ ጊዜ ከምስቱ በኋላ አንቺን ነው የወደደሽ፣ ሰላንቺ አውርቶ አይጠግብም፣ አባቴ እንዳትጎጅብኝ ብላ ትነግራታለሽ። አይ ሀና የሁላችንም እኮ ህመም አለን፣ ስለኔ አቶ ኖላዊ ነግሮሽ ያውቃል ስትላት አይ አልነገረኝም፣ ሰላንቺ ግን ሁሉ ጊዜ ሀንዬ እንዲህ ብላ ብሎ ነው የሚነግረኝ ብላ ትነግራታለሽ። የእኔ ታሪክ ብዙ ነው። አረብ ሀገር ላይ ብዙ ጊዜ ሰርቻለሁ። ገንዘቤ ሙጥጥ አድርገው በልተው አልይሻሉ። ባለፈው ያውም ገንዘቤን የበላው ወንድሜ ሞቷል። መቼም ብዬ ሂጃ አፈራልብሻው መጣሁ አለሽ። እሱስ ልክ ነሽ። ሁሉም ሰው በውስጡ የያዘው ህመም አለ። የበለጠ ደግሞ አባዬ ከነገረ የበለጠ ሳገኝሽ በጣም ትንሽ እናንተ በእናንተ እንግዲህ አትጎዳዱም። እሱ ሳይሆን እኔ ነው በደንብ ተንከባክቤ የሚይዘው፣ አባትሽን አልጎዳውም እኔ ሰው ስላጣሁ ብላ ትነግራታለሽ። ከአቶ ኖላዊ ጋርም ስለ ገንዘብ ባሽሞር እኔ ስለ ገንዘብ አልጨነቅም፣ ፍቅር ካለ በረከት ይመጣል እና ስለ ገንዘብ አትጨነቅ አቶ ኖላዊ ብላ ትነግረዋለሽ። በዚህ መሀል እንግዲህ ወይዘሮ ሜላት እንደተፈታሽ ልንገራችሁ። ወይዘሮ ሜላት ከእስር ቤት ትፈታለሽ፣ ወደ ቤቷ ተመልሳለሽ። ግን ወይዘሮ ሜላት ከፖሊሶቹ ጋር ያወራሽው የወይዘሮ ባዩሽን ገዳዮች አብራ ተከታትላ ሳትደብቅ በራሷ ጊዜ ለማድረግ ሳትፈልግ ሁሉን ተከታትላ ለፖሊሶች ልትናገር ቃል ገብታ ወጣለች። ቤተሰቡ ግን ተጨንቋል። አሁንም ቢሆን ከዚህ ውስጥ እንዳትገባ ብዙ ጥያቄዎች እየጠየቁ ከአቶ መስፍን ጋርም እየተጣሉ ነው ያለ ማለት ነው። አቶ መስፍን እንግዲህ ለምንድን ነው ከዚህ ውስጥ እንውጣ፣ በቃ የራሳችን ኑሮ እንኖር፣ እሷ በሰራሽው ስራ ነው እንትን ያለሽ፣ የእሷን ገዳይ የምናስፈለገን አንቺን ልትገልሽ ስትፈልግ የነበረው ለወይዘሮ ሜላት ለማስገደል ስትል የነበረው እንግዲህ ከራሷ ላይ ነው። ባዩሽ ዋለ በራሷ ጋርዶች በራሷ ገንዘብ እየከፈለሽ በምታደርገው ነገር ማለት ነው እያሉ ስሏት፣ አይሆንም የእሷን ገዳይማ ፈልጌ ማግኘት አለብኝ፣ ከጀርባዋ ማን ነው ያለው፣ የእሷ ለእኔም አስጊ ነው፣ እሷን ብቻ ገሎ አይተውም ብላ እንግዲህ ተነጋግራለች ማለት ነው። በዚህ መሀል እንግዲህ ምላሴ መጥቶ እማዬ ፖሊሶቹን ወይዘሮ አክስቴ ታስራሳለች ሲጠይቃት የነበረውን ሰው መጠየቅ አለብን፣ ከጀርባዋ ሰው ያለውን በዛ እናውቃለን፣ ለምን ስትለው የሚጠይቃት ዋሱኑ ያስፈታትን ሰው ጠይቀን ማወቅ አለብን ይላል። እሱስ እውነት ነው፣ ይህ ነገር እኮ አልመጣልኝም የነበር ምላሴ፣ በቃ ጠይቃቸዋለሁ ብላ በዚህ ዘጉ። እንግዲህ አቶ ኖላዊ እና አቶ ወይዘሮ ፋኑስ እየተጫወቱ ባሉበት ሰዓት እንደለመዱት እንግዲህ ሊበሉ ያሴርና ተምቹስ በር ሳያንኳኩ ሲገቡ እነሱ ጨዋታ ላይ ፍቅር ላይ ስላሉ ደርሰው ተደናግጠው ቁጭ ብለዋል። በዚህ መሀልም ስጨርሱ እንመጣለን።
በራፍ ሳታንኳኩ ለምን ገባችሁ? እስከዛሬ ድረስ እኮ ዝም ብለን ነው የምንገባ። ችግር የለውም ፋያው፣ እኛ ወተን እንቆያለን ተባብለው ሲሄዱ ሊወጡ ሲሉ ዘሪሁን ማለት አንተ ነህ ብላ ፋኑስ ትጠይቀዋለሽ። ምን ዘሪሁን ማለት አንተ ነህ ወይ? እርግብ ትፈልግሃለሽ፣ ንገሪልኝ ብላ ያለሽ ታለሽ። እርግብ ደግሞ ምን እንዴት ሲል እርግብ የኔ ጋር ነበረች፣ ስታገኙ ዘሪሁንን አደራ ንገሪልኝ ብላ ያለሽ ብላ ትነግረዋለሽ። ተምቹም ተደናገረ። ያንን ሁላ ነገር አድርጋ ይሄዳ እንዴት እኔን ለመፈለግ ሞከረሽ ብሎ በጣም ተደናገረና አንቺ የእርግብ ጓደኛ ነሽ? እንዴት እንደዚህ ሆነ? የት ነው ያለሽው? እንዴት ነው የምትገኘው? ሲል እስር ቤት ነው ያለሽ። አቶ ኖላዊ ስለዚህ ያልነገራችሁን እንዴ? ፋየው ያውቁ ነበር? ለምን አልነገሩኝም? በዛ ስሜት ላይ ሆነ ብነግርህ ትጎዳለህ ብዬ ነው ዝም ያልኩ እንጂ አውቃለሁ መታሰሯን ሲባል በቃ ተውይ ብሎ ጣጥሯቸው ይወጣል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች ለቤት አዲስ ከሆናችሁ ሰብስክራይብ፣ ነባሮቹ ደግሞ ላይክ ሼር አድርጉልኝ ማለት ነው። እስከ መጨረሻው ድረስ ተከታተሉ። ለኔ ይጠቅመኛል፣ ለእናንተ ግን ምንም ላይሆን ይችላል። ከፍታችሁ ተውት ማለት ነው። ላይክ ሼር ሰብስክራይብ እያደርጋችሁ ተቀላቀሉ። ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ ማለት ነው። እንግዲህ ተምቹ ሌላ ጭንቀት ላይ ገብቷል። ድንብላል አፍቃሪ ናት። ድንብላልንም ሲያገኛት ተይ በቃ ብሏት ሄዷል ማለት ነው። ድንብላል ደግሞ ያለሽበት ሁኔታ በተለይ ጠፋ ስንት ጊዜ ጠፍቶ ናፍቀሽኛል ብሎ ስለገባ በጣም ልቧን ወስዶታል ማለት ነው። አንዲቱ ተጎጅ ናት እንግዲህ ድንብላል ማለት ነው። ተምቹ አሁን ወደ እስር ቤት ሂዶ ይጠይቃታል ወይስ ከድንብላል ጋር ይቀጥላል የሚለው ግራ የሚያጋባ ነው። ልክ እንደ ሀና ተወዛጋቢ ሆኖ እንዳይቀር ነው ግራ የገባኝ ማለት ነው። ያሴር ጥሩ ልብ አለው። አሁንም የላን እየፈለገ ነው ያለ። የላ እንግዲህ በሀና ፍቅር እንትን ተብሎ ወደ ደሴም አልተመለሰ። ከዚህም አድራሻውን አጥፍቶ ጠፍቷል። ራሱን ጥፋተኛ ስተተኛ አድርጎ እየወቀሰ ሀና እነሱን ስተተኛ እንዲሆኑ እያደረገች ነው ያለሽ። ሀና እንግዲህ ጭንቀት ላይ እያለሽ ሰላም ትገባና ሰላም ሀኒዬ ምን ሆነሽ ነው ስትላት፣ ጠፋ እኮ። ማን ነው ደግሞ የጠፋው? የላ ጠፋ እኔ ፍቅረኛ ይዣለሁ ስለው የላ ጠፋ። ስልኩን አጥፍቶ ወደ ደሴም አልተመለሰም። ጓደኛውም ስልኩን ሲጠፋበት መጥቶ ነበር ግን ጠፍቶታል ትላለሽ። እኔ የምለው ፍቅር እኮ ለአንድ ሰው ብቻ ነው የሚሆነው። አንቺ ግን ለሁሉም ሰው መሆንሽ ተዘርጊዋለሽ እንዴ? ምን ሆነሽ ነው ብላ ትመክራታለሽ። እሷም ግራ ገብቶኛል። ያሴርም እንደዛ ነበር ያለኝ። የመረጥሽውን ኑሪ፣ እኛ እንወድሻለን፣ ግን ለእኛ በግዴታ ማድረግ አንፈልግ። ከእኔ ይበልጥ ግን የላ ተጎድቷል። የላ ብዙ ነገር ያደረገልሽ ነው። እሱ ግን በጣም ተጎድቷል። የእሱ መጎዳት በጣም ብሎኛል። አሁን ደግሞ መጥፋቱ በጣም ሀንዬ 3 አፍቃሪ ይዛ እንግዲህ ሄዳ ገብታለች። ምርጫ ማታለች ማለት ነው። ወይዘሮ ሀና ግራ ገብቷታል። ወይዘሮ ላት ተፈታለች። አልሐምዱሊላህ በመፈታቷ ደስ ብሎናል። እንግዲህ የባዩሽን ገዳዮች መፈለግ አለብኝ። ከጀርባችን ሆነው እኔንም ባዩሽንም ሊያጠፉ ሲታገሉ የነበሩ ናቸው። አብሬ ከፖሊሶቹ ጋር መፈለግ አለብኝ ብላለች። ልጆችና አቶ መስፍን ደግሞ ቁጣውን ለምን እሷ ከህይወታችን ትውጣ፣ ህይወታችን እንኖርበት ነው እንኳን ወጣች ከዚህ ውስጥ አትግቢ እያሏት ነው ያለ። ወይዘሮ ባዩሽን ደግሞ የጓደኛዬን ገዳይ ለእኔም ሊያጠፋ ሲከታተለ የነበረ ነው ሴት ትላለች ማለት ነው። ለዚህ መልኩ እንግዲህ የምትፈልግ ነው። ተምቹ አጣብቂ ውስጥ ገብተዋል። በጣም ግራ ገብቷታል። በጣም ይወዳታል። ከዚህ መሀል ደግሞ ድንብላል ታፈቅረዋለሽ። ብዙ ቀረቤት አላቸው። በጠፋበት ሰዓት ብዙ ነገሮች ተጨንቃፋት ተጠባለሽ። አሁን በማግኘቷ ደግሞ ደስ ይላታል። ግን የእርግብ መገኘት ትንሽ ለድንብላል የሚጎዳት ይመስለኛል። ውሳኔው የሚወስነው ተምቹ ቢሆንም አሁን የያሴር ውዝግብ ወደ ተምቹ ላይ መጥቶበታል ማለት ነው። ተምቹ እንግዲህ ያሴርን እንትን ይለዋል ይረዳዋል ብዬ ተስፋ አደርጋለሁ። ተምቹ ወደ ድንብላል ይሄዳል ወይስ እርግብ ጋር ከዛው እስር ቤት እየተከታተለ
የእሷን ፍቅር ያስጨርሳታል። ከዚህ ላይ እናንተ እስኪ ከእርግብ ጋር ይሁን የምትሉ አንድ ቁጥርን፣ አይ እርግብን ይተውና ከድንብላል ጋር ይሁን የምትሉ 2 ቁጥርን ጻፉ ማለት ነው። ሀባይብ እንግዲህ ሰሞኑን እንዳያችሁት የደብረ ብርሃን የእርዳታ በታኩር ምክንያት ነሳሪ ቤት ተገብቶ ለታሪክ የማይረሳ 5 ሚሊዮን በካሽ ንያ ሳይሆን በካሽ የገባበት 5 ሚሊዮን ብር በካሽ ገብቶ ታሪክ የተሰራበት ነበረ ማለት ነው። በዚህ መሀል እንግዲህ አወዛጋቢውና ትንሽ የእስልምና ጥላቻ ያላቸው ምክንያት ፈልገው ክፍተት ፈልገው ወደዛ ቆርጠጥ የሚሉ ብዙዎች አሉና ያን ደግሞ አግማስ ኢትዮጵያ የሚለው አግማስ የሚለው እንደዚህ አይነት ነገሮች ህጋችን የድርጅታችን ህጉ አይፈቅደውም። የፖለቲካ አካል ነው አይተነው ወርቁና ያንን እኛ መቀበል አንችልም። መርዳት ከፈለገ በሌላ ቦታ ላይ መርዳት ይችላል፣ በዚህ ሳይሆን እና በዚህ መቀበል አንችልም ብሎ መልእክት ፖስት ያደረገው የምንወደው ተወዳጁ ኡስታዛችን ኡስታዝ አቡበከር ነው። አሁን ከሱ ላይ ዘመቻ ተከፍቷል። ሁሉም ሲያውቅ ግን በመጀመሪያ እናዳምጥ። ምንድን ነው ያለው ስህተት? እሱ እርዳታ ነው። እነዚህ ሰዎች ርዋቸዋል፣ ራባቸውን ማስታገስ አለባቸው። ለምን እንደዛ ነው ብለን ማሰብ አለብን። አንድ ነገር ስትሰሩ ትናንሽ ሱቅ እንኳን በፍቃድ ነው የምትሰሩ እንኳን የእርዳታ ድርጅትና ያንን ነገር እነሱ ህግና ደንብ ይኖራቸዋል። መቼም ስትገቡ ከዛ ላይ ዝም ብላችሁ ስትት ብላችሁ አትገቡ። ፍቃድ ሲወጣ ምንድን ነው የእነሱ አይቻልም የተባለው? ከፖለቲካ ነፃ ከሆኑ እነዚህ ሰዎች እንዲረዱ ነው የተፈለገው። ያን እርዳታ ደግሞ ለምንድን ነው አንቀበልም ያሉት? ብዙ ብር ስለሆነ ለነዛ ለተረጆች ይጠቅማቸዋል። ያንን ጥቅም ደግሞ ማስቀረት የለበትም ብሎ ሰው ሊቆጨው ይችላል። ሁላችንም ግን የሁሉም ሰው መነሻው ፍቃድ አለው። ያንን ስራ ሲሰራ ይሄ ብር ገባ ማለት አግማስ ማዘጋት ማለት ነው። ከመንግስት ፍቃድ ውጭ መስራት አይቻልም፣ ሀገሪቱ ውስጥ እስካሉ ድረስ ማለት ነው። ፖስታችሁ ደግሞ የፖስተው ኡስታዝ ደግሞ ለምን መሰላችሁ? ብዙ ሰው ስለሚያየው ክርስቲያኑ ሙስሊሙ ስለሚወደው እንደዚህ አይነት ነገር ለማስረዳት ስለፈለገ ነው። ሁሉም ዘመቻ ግን እጁን ሲቀስር የነበር ብዙ ነገሮች ሙስሊሙም ክርስቲያኑም ሰዓት አዳምጡ ጥሩ ነው። እነዚህ አእምሮ ይኖረን እስኪ ማስተንተን ምናምን የሚባል ይኖረን። ዝም ብሎ እንዳገኘ ነው ምላሳችን የሚዘረጋ ከሆነ ወይ አዳማጮቹ አልሆነ ወይ ተንታኞቹ አልሆነ አግድመን ነው የምንቀረው። ምንድን ነው ችግሩ ብሎ እኮ መጠየቅ ይቻላል። ከማዳመጥ ደግሞ እነዚህ ሰዎች ርቧቸዋል። የዚህ ሀብታም ገንዘብ በዚህ ሰበብ ስለተገኘ ለብዙዎች ይጠቅማል። ለምን እንደዚህ ያላችሁ ምንድን ነው ብሎ መጠየቅ ይልቅ ከአንድ ሰው ጋር ጥላቻችሁን ያሳያችሁ ሰዓት ነው ማለት ነው። በውስጣታችን አትምጡ። እስከ ዛሬ ደብረ ብርሃን ላይ ራብ ላይ እንደመኖሩ ማያውቅ ሰው ይመስላችኋል? በጊዜው ሁላችንም ደስ ብሎናል። ሁሉም ሰው ግን ህግና ደንብ የሚባል ነገር ስላለው ያንን ህግና ደንብ ከተጣሰ የድርጅቱ አደጋ ላይ ነው ማለት ነው። መጀመሪያ ላይ ፍርሚ ያለ ከፖለቲካ ነፃ ከዘር ከሃይማኖት ነፃ ሆነን እናገለግላለን ተብሎ ምላችሁ ፈርማችሁ የምትገቡበት ስለሆነ በዚህ ላይ ይሄ ነገር ሲፈጠር ይሄ ደግሞ በፖለቲካ ምክንያት ሀገሩ ለቆ የሄደ ሰው ነውና እንደውም አልሐምዱሊላህ ብሩም ሄዶ አግማስም እንኳን ያልተዘጋ እንኳን ከዚህ ጎበዞች ናቸው። ነገራችን ላይ አግማስ ኢትዮጵያ ላይ የሚሰሩ ሰዎች ይህን አስተንትነው በቀጥታ ያንን የችግሩን በችግር ላይ ሆኖ ያን ብር መምጣቱ ሳያሳስባቸው ወደ ስተፊት እንዴት ነው የምንሻገረው፣ በዚህ ነገር ምን አይነት ነው ይጠቅመናል ይጎዳናል የሚለውን አስበው እንትን በማለታቸው ደስ ብሎኛል እኔ። እና መጥፎ ነገር አትናገሩ፣ ተረጋጉ፣ ሰው አስተንትኑ።
እንደዚህ ዝል ብሎ በቃ ስድብ። እኔ እስከዛሬ ድረስ ወደው ነበር። ለካ ዝም ብዬ ነው መከታተለው የነበር። ኡስታዝ ለካ ዘረኛ ነው እንትን ነው። ዘረኛ አይደለም፣ ከዘር ነፃ የሆነ ነገር ነው የምንሰራ ነው ያሉት።